ምክንያቱም መቅዶኒያን እንዴት ትሸጣለህ? ህዝብን እኮ ነው የምትሸጠው። እናቴ ህዝብ ነች። የበረከት ገበሬው ነው ማዕረግ አይሰጥም ቢል እንጂ ፕሮፌሰር ነች ማለት ነው። በጠንቋይ ቤት በመዞር አንደኛውን ያየሁት ነው ብትለኝ ቤንሻንጉል ጉሙዝ ያለ ተራራ አለ። ያ ተራራ የወርቅ ክምችት በጣም ያለበት ነው። ማንም ሰው ቦታው ጋር ሄዶ ያውቅ። ብዙ ሰው ይሄዳል ይሞታል። ብዙ ሰው ይሄዳል ይሞታል። ብዙ ሰው ይፈራዋል ያንን ተራራ። ብዙ ሰው ምንድነው የሚለው ሴጣን አለበት። ወደ በረከት ገበሬዋ ሰሞነኛ ጉዳይ ይዤሽ ልሄድ ነው። አንድ ለአባቶች ቀን ብላ በቲክቶክ ገጿ ላይ የለቀቀችው ግጥም አለ። ሙሉ በሙሉ የጨለማውን ዓለም ግብር በሚመስልና ጸሎት በሚመስል መንገድ የተገጠመ ግጥም ነውና በጨለማው ዓለም ተጠልፋለች ብለው ያምናሉ። በጣም ምክንያቱም እናትየውን ልጄ ቅጫም በቅጫም ሆነ አለች። በጣም ነው የሚገርመኝ ነው። በጣም እቺ ሴትዮ የኤችአይቪ ካውንሲሊንግ ስትሰራ እናት የሞተችባትን ልጅ አምጥታ ቤት ውስጥ አሳድጋለች። እንደ ልጇ አድርጋ ሁሉም ቤተሰብ ያውቃል። ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ ማንም ሰው እንዳይቀዳ ለማሽኖቹም እንዳይሰጥ በዛ መሃል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። የበረከት ገበሬዋ እናት ወንድም ነኝ። እሷ ለእናቴ የመጀመሪያ ልጅ ስትሆን እኔ የመጨረሻ ልጅ ነኝ ለእናቴ ማለት ነው። እናቴ 11 ወልዳለች። የመጨረሻው እኔ ነኝ እና እዚህ የመጣሁበት ምክንያት በብዙ ማህበራዊ ሚዲያ የተሳሳተና የተዛባ እና በጣም ብዙ ኩንታል የሆነ ውሸት ከሷም ከዩቲዩበሮቹም የተወራ ስለሆነ ይሄ ነገር በጣም ብዙ ቤተሰብን እያወቀ ስለሆነ አንደኛ፣ ሁለተኛ ደግሞ እዚህ የመጣሁት የቤተሰብን ስም ለማጥፋት ሳይሆን የቤተሰብን ገመና ላወጣ ፈልጌ ሳይሆን ለኢትዮጵያ ሕዝብ እግዚአብሔር እንድናገር የነገረኝ ብዙ ነገሮች ስላሉ ያንን ነገር ሕዝቡ እንዲያውቅ ስለፈለግኩ ነው። ዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት፣ ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው። ማረጋገጥ የሚችለው ኖክ ነው ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በኔ ፔጅ ሙሉን ለቅቄዋለሁኝ ሙሉ እንትን ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰድኩት በጭራሽ። እኔ ጋር አልመጣ። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻይ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃ ራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ፣ ፌስቡክ ላይ ለቅቄዋለሁ ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል። ለገቢዎች አስገብተናል ይላሉ። ያስገቡ አስገቡ እኔ ማውቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። ያየሁት ነገርም የለም። እናትየውን ልጄ
ቅጫም በቅጫም ሆናለች። በጣም ነው የሚገርመኝ ነው በጣም እቺ ሴትዮ የኤችአይቪ ካውንሲሊንግ ስትሰራ እናት የሞተችባትን ልጅ አምጥታ ቤት ውስጥ አሳድጋለች። እንደ ልጇ አድርጋ ሁሉም ቤተሰብ ያውቃል። የሰፈሩ ሰው በሙሉ እንዴት የሰው ልጅ የሚያሳድግ ሰው እንዴት የልጅ ልጁን ይጥላል? እውነቴን እኮ ነው። ብሬን በልታለች። 51 ሺህ ብር እኮ ነው። 4 ዓመት ኖር ያለው አለች እዛ ደቡብ ሱዳን። እኔ ነኝ 6 ዓመት የኖርኩት፣ እሷ 1 ዓመት ከምናምን ነው። አልፎ አልፎ ትመላለሳለች ቃለ መውሰድ የቶርሽን ቅብርጥ ሲሆን ምናምን አለ። ከዛ ውጪ 6 ዓመት የኖርኩት እኔ ነኝ። ምክንያቱም እኔ በጣም ነው የምታወቀው፣ እዛ ሞተረኛ ነኝ እንደነገርኩ። በጣም ወዳለች ለሱ የከፈልኩት ዋጋ ነው የማውቀው። በጣም ነው ያዘንኩት። ግን ልጅ ናት፣ ክፉን አለ ተመልሳ ከአምላክ ጋር ትታረቅ ንስሐ ብትገባ ዛሬም ውስጥ ደስተኛ ልጅ ናት። የ10 ዓመት ልጅ ሆና ሃይስኩል አልተሰራም። አሁን የአዲስ ከተማ ቆማ አብዬ ያለች አንድ ቀን አባቷ ሁለታችን ቆመናል። ይሄንን አካባቢ እኔ ገዛዋለሁ። 10 ዓመቷ ነው። በምን ይላል በሚላስ ነገር እውነት በምላስ አይደለም እየሰራኝ። ዋው በስንት ዓመቷ ነው ያለችው? ይሄ 10 ዓመት በጣም በነፃነት ነው ያደጉት። አሁን ላይ እንግዲህ ከጤናሽ አኳያ የደም ካንሰር ረጅም ዓመት አብሮሽ እንደነበረ 11 ዓመት። አሁን እድሜ ስንት ነው? 60 ይገርማል። 60 ዓመት ግን 11 ዓመት ያህል ደግሞ በደም ካንሰር አብሮሽ ነው ያለው። እዛ ላይ እንዴት ነው የጤናውን ጉዳይ አብሮሽ ያለው ሰው ማን ነው? እንዲሁም ደግሞ በረከትስ በዚህ ጉዳይ የምታግዝሽ ዞራ የምትመለከትሽ መንገድ በየትኛው ሁኔታ ነው? በጤና ዙሪያ እርዳታ አታደርግም? አንደኛ ጥቁር አንበሳ ነው እስከምትሉ ዶነሮች አሉ፣ መድኃኒቱን ይልካሉ። በየ3 ወር ሄደን ወስዳለሁ። ራሴ 4 ነው ወስደው ቼክ አደርጋለሁ። ደሜን እዚህ ያሰራሉ ሲቢሲ። በተረፈ እንግዲህ እስካሁን ያው አልጋ ላይ ያስኩኝ ራሴ እንቀሳቀሳለሁ። ያው አምላኬ ደግሞ ቸር ነው ረድቶኛል። እንግዲህ እስካሁን ተፋትቼ ስወጣ ነዳጁ ኦልሬዲ ተሽጧል። የለም ነዳጁ። ቀጥታ ለፌደራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል፣ ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን፣ ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌደራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። 2 ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቨን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። መልካም። ስለዚህ ከ94 እስከ 2014 የሚለው የጠንቋይ ቤት ታሪክ ነው። የጠንቋይ ቤት ታሪክ እርግጠኛ ነህ? 100%። መልካም። ወደ ሌሎቹ ሀሳቦች ከመግባታችን በፊት ግን አንተ ይህን ነገር ለመናገር ለምን ፈለግ? ፍላጎት ምንድን ነው? ጥያቄስ ገንዘብ ነው? ከእሷ ጋር የምትገናኙበት ገንዘብ ነው? ገንዘብ ፈልገህ ነው ይህንን የምታደርገው? ጥሩ ጥያቄ። ለምንድን ነው ይህን የምልህ? ከቅድም ጀምሮ ስታነሳልኝ የነበረውም ነገር በጣም ብዙ እንደተቸገርክ፣ በጣም ብዙ የመከራ ህይወት እንዳለፍክ እና በረከቴንም ወስዳብኛለች ብለህ እንደምታምን ነግረኛል። እውነትም። ስለዚህ ከእሷ ጋር ያለህ የገንዘብ ጥያቄ ነው እዚህ እንድትመጣ ያደረገህ? ጥሩ ጥያቄ ነው። ያደረጉ ወታደሮች አሉ። ከዛ ምንድን ነው ምናምን ስለው አይ እስቲ አንዳንድ ቦታዎች ምናምን ምን የምታሳይ ነገር አለ ልናይ ነው አለኝ። ከዛ እሺ ብዬ ይሄው እንዲህ ነው ምናምን እያልኩኝ እያዞርኩኝ አየን ከሪፐብሊካን ጋርድ አዛዥ ጋር ማለት ነው። እዛው ጋር ከሱ ጋር ቆመን ቪኤት ቀጥ ብሎ ገባ ግቢ ውስጥ። ዶክተር አብይ ውርድ አለ። ከዛ ክዋልኩኝ። ይኸውልህ ወንድሜ በህይወት የኔ ፍቅር ነው የምፈልገው፣ ገንዘብ አይደለም። እሷ እንኳን እርሻ ቦታ እንሂድ ብላ ጠርታኝ ወንድሟ ጋር ነው ማድረው። ይህንን ነገር መናገር የምፈልገው ለኢትዮጵያ ሕዝብ የምነግረው ሚስጥር ስላለኝ ነው። አንደኛ የኢትዮጵያ ትንሣኤ ቀርቧል። ለዚህም ነው እኛ ቤት ያ ትንቢት ያለው መጽሐፍ የተጻፈው። ታነበዋለህ በኋላ ላይ ከጀርባ የተጻፈችውን ቆዳዋ ላይ የተጻፈችውን ገብተዋል። ብዙ ኢትዮጵያ ውስጥ ያሉ ማዕድናት ያሉ ቦታዎችን እኔና የኛ ቤተሰብ እናውቃለን። የሷ ታላቅ ወንድም
እኔ እና የኔ ታላቅ ወንድም አንደኛውን ያየሁት በራእይ ነው። ያ ቦታ የት ነው ብትለኝ ቤንሻንጉል ጉሙዝ ያለ ተራራ አለ። ያ ተራራ የወርቅ ክምችት በጣም ያለበት ነው። ማንም ሰው ቦታው ጋር ሄዶ አያውቅም። ብዙ ሰው ይሄዳል ይሞታል። ብዙ ሰው ይሄዳል ይሞታል። ብዙ ሰው ይፈራዋል ያንን ተራራ። ብዙ ሰው ምንድነው የሚለው ሴጣን አለበት። እግዚአብሔር ምድሪቱን የሚጎበኝበት ተራራ ነው ያ። ገብቶሃል? እኔ ገንዘብ ብፈልግ ኖሮ በህገወጥ ዝውውር 6 ወር ታስራለች እዚህ አዲስ አበባ ከተማ ማዕከላዊ ታስራለች። ፓስፖርት አለ እጄ ላይ። ያንን ልጅ እጄ አስፈራርቼ ከሷ ገንዘብ ወስዳለሁ። ተቸግሬ አልኖርም። እኔ የምፈልገው እውነት እንዲወጣ ነው። ከመኪና ክፍት አረገና ወረደ። እግዚአብሔርን ቆሜ ቀሩ። እንዴ ባለፈው ቃል ገብቼልሽ አልነበረ እንዴ? በቃሌ መሰረት ይሄው ግቢሽ መጣሁኝ፣ ሰርፕራይዝ ላረግሽ መጥቻለሁ አለ። በጣም ገረመኝ። ከጎኑ ደግሞ ፊልድ ማርሻልም አሉ። ወታደር አንቱ አይባልም አለ እና በጣም ብዙ ወታደሮች በጣም እነ ሬድዋን ሁሴን የሀገሪቱ ባለስልጣናት በጠቅላላ እዩ፣ ተመልከቱ፣ የሰራችሁን ተመልከቱ፣ ያረገችሁን ተመልከቱ። እዚህ በረሃ ውስጥ እውነት ኢቭን የቀድሞ ጠቅላይ ሚኒስትራችን ኃይለማርያም ደሳለኝ ማለት ነው ሰዎችን ለማሳረፍ ያንቺ እርሻ አንቺ ከመምጣትሽ በፊት ተፈናቃይ ሰዎችን ላሳርፍ እዛ ጋር መጥቼ ነበረ አሉኝና ሳየው ቦታው እናት አባቱ ደረቅ ነው፣ ድንጋይ ብቻ ነው። እዚህ ቦታ ሰው ባሳርፍ ምንድነው የሚበሉት እነዚህ ሰዎች? እንዴት ነው ሰርቫይቭ ማድረግ የሚችሉት ብዬ አስቤ አይሆንም ብዬ ዳምፕ ካረኳቸው ሪጀክት ካረኳቸው መሬቶች አንዱ ያንቺ እርሻ ነው። እንዴት ነው ይሄ ቦታ በዚህ ደረጃ የለማው? እውነቴን ነው መነግራችሁ። ከ680 መኪና በላይ አፈር ከጫካ አምጥቼ እዛ ቦታ ላይ አፍስሻለሁ። ከ680 አፈር በላይ ሲኖትራክ ነው መነግራችሁ። የራሴ ሲኖትራክ አለኝ። እንደገና ሎደር አሁን 3ኛ አመቱ ነው እዛ ግቢ ያለ ማቋረጥ እየሰራለሁ። ኤክስካቫተር፣ ግሬደር፣ ሎደር፣ ዶዘር በጣም ብዙ ማሽኖች ሰርተዋልና ብዙም እንትን ብለውኝ ስለማያውቁ ማለት ነው። እኔ ባለስልጣን ግቢ ጎብኝቶት አያውቅም። ማንም ሰው በርቺ ብሎኝ አያውቅም። የክልል ሰው መጥቶ እንዴት ነሽ ብሎ በረከት ብሎ ማንም ሰው ጠይቆኝ አያውቅም በህይወቴ ማለት ነው። ይምጡ አይምጡ የራሳቸው ጉዳይ ብዬ ትቻቸዋለሁ እርግፍ አድርጌ። ግን በድንገት ግን እዛ ግቢ የተገኘው ግን ዶክተር አብይ ከነሙሉ አብሮት ካሉት ሰዎች በጣም ትልልቅ የተባሉ የሀገሪቷ ሰዎች ነው ሰርፕራይዝ ላረግሽ ነው የመጣሁት። በዛ ላይ ደግሞ የሰራሁት ግድብ ሀይቅም ያክል ትልቅ ሪዘርቫየር አለኝና እንዲህ አይነት ስራ እናንተ ብትሰሩ ክልል ያላችሁ እስቲ የሰራችሁን የተከለችውን ዛፊው ተመልከቱ። በጣም ጎበዝ፣ በርቺ፣ አይዞሽ ማለት ከዛ ቀን በኋላ 3 ጊዜ ነው በቃ ጠቅላይ ሚኒስቴራችንም በአካል የተገናኘ ነው። 2ቴ ባዛር ላይ ነው እዛው ኤግዚቢሽን ማዕከል የሳይንስ ሙዚየም 2 ጊዜ። መጽሐፉ ላይ እኮ ዶክተር አብይ አልነበረም ሽሜ ነበረ እና 2 ጊዜ እዛን ቀን የመጀመሪያው ቀን የመክፈቻ ስነ ስርዓት፣ በንጋታው ደግሞ የውጭ ዜጎችን ማስጎብኛ ሰዓት፣ 3ኛ ቀን ደግሞ እኔ ግቢ የመጣ ቀን ነው። እሷ ወደ ዘላለም ህይወት እንድትመጣ ነው እንድትመለስ ነው የምፈልገው። የእናቴ ቤት እንኳን አሁን ሊሸጥ ደርሷል ወንድሜ። መስከረም 30 ጨረታ ሊወጣበት። እናቴ እንደ መቅዶኒያ ነበረ ህዝብን የምታበላው፣ የምታጠጣው፣ የምታለብስ ትታወቃለች በጣም ሻሸመኔ ላይ 026 ነው የቤት። በጣም ታሪካዊ ቤት ነው። አንድ የእህቴ ልጅ ያሳደገቻት ልክ እንደሷ አምላኳን የረሳች ከልጅነቷ ጀምሮ ያሳደገቻት የእናቴን ቤት እናቷ ሞታ ስለነበር የእናቷን ውርስ ድርሻ ብላ ልታሸጥ ተነሳች። እኔ የኔን ድርሻ እንኳን ልስጥሽ ብያታለሁ። ገንዘብ አይደለም ፈልገው ፍቅር ነው። ተው ብያለሁ። የእናቴ ተዋት ብያለሁ። አልሰሙኝም። አሁንም ይደራደራሉ። 3 ሚሊዮን 100 ሺህ ብር እንሽጠው ይሉኛል። እኔ ዳሃ ቢወስደው ይሻለኛል ያን ቤት። ምክንያቱም መቅዶኒያን እንዴት ትሸጣለህ? ህዝብን እኮ ነው የምትሸጠው። እናቴ ህዝብ ነች። እኔ እሷ ስትሞት የቀበሯ ቀን አልነበርኩም። እንደ ጥምቀት የቀበሯት ብለውኛል። አሁን አንተ ጋር እንኳን እየመጣሁ እቺ እህቷ መድኃኒት ገዛንልሽ ምናምን ያልካት ደውላ ቤቱ እንዳንሸጥ እናደርጋለን አስታርቀን። እኔ አገባችሁም ከእናትሽ ጋር መታረቅ መብትሽ ነው፣ ግን የእሷ ብር እዛ ቤት ላይ እንዲያርፍ አልፈልግም። ምክንያቱም እድሜ ልኳን እናቴ እንኳን የኔ ቤቱ ላታቅም የመድኃኒዓለም ቤት
እኔ ያ ቤት እንዲሸጥ አልፈልግም። በቢሊየን ብር አዋጣኝ። የእናቴ አደራ አለበት። ያ ቢበላበት ቢያድርበት ቤት ነው። ብር ሰውን አይኖርም። ስለበዛም አትኖርም፣ ስላነሰም መኖርን አታቆሚ። እግዚአብሔር ያኖራልና በዛች በ1000 ብሬ አስቤዛዬን የምፈልጋትን ራሴን እኮ ከማድረገው ሰው ቤት ሂጅ አልበላም። ለምን የሚስማማኝ የማይስማማኝ ምግብ አለ። በተለይ ቅባት ነገር አልበላም። ቀይ ነገር የሚያቃጥል ቃሪያ ሚጥሚጣ አልጠቀምም። ስለዚህ ራሴ እኮ ካርጌ የምፈልጋትን ነገር የምፈልጋት ሰዓት ሰርቼ እበላለሁ። ምንም ማለት ችግር ነው። ትንሽ ችግር ፍሪጅ የለኝም። በዛ ችግር አለው ገዝቼ ለማስቀመጥ ያስለልልኝ ምንም አይደለም። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ለምሳሌ እኔን ተደጋግሞ ተነጋግሮ ይናገራል። ወደ በረከት ገበሬዋ ሰሞነኛ ጉዳይ ይዤሽ ለሄድ ነው። አንድ ለአባቶች ቀን ብላ በቲክቶክ ገጿ ላይ የለቀቀችው ግጥም አለ። የግጥሙ ባለቤት እንግዲህ በእውቀቱ ስዩም ነው። ከዚህ ቀደም የተሰራ ስራ ነው። ግን እሷ በይበልጥ አሁን ላይ ፕሮሞት ማድረጉንም እንዲሁም ደግሞ ሀሳቡንም ደግሞ ለወላጅ አባቴ ነው በሚል አካሄድ ሆኖ ግን ግጥሙ ሙሉ በሙሉ የጨለማውን ዓለም ግብር በሚመስልና ጸሎት በሚመስል መንገድ የተገጠመ ግጥም ነውና እዛ ላይ ያለሽን ስሜት በግልጽ እንድትነግሪን እንፈልጋለን። ምክንያቱም እናንተ በክርስትና ውስጥ ልጆችሽን አርገሽ ያሳደግሽ ነሽ። ገርታችሁ በብዙ መግባር ውስጥ በክርስትና ውስጥ ለእግዚአብሔር ቤት ልጅነታቸውን ያሳለፉ ልጆች ናቸውና ይሄን ግጥም ከሄደን በኋላ ደግሞ እኔ ሉሲፈር የሚለውን አንዷን ቃል ብቻ ተመዞብኝ ነው እንጂ እኔ ለሰይጣን አይደለም ይሄን ግጥም የገጠምኩት ብላም ላይ ሰጣለች። በፍጹም ለጨለማው ዓለም የሄድኩኝ አይደለሁም፣ በቤተክርስቲያን ያደግኩኝ ነኝ የሚል ምላሽ ነው ያላት። አሁን ካለው ህይወቷ እንዲሁም ደግሞ ግጥሙን በአደባባይ የዛን ያህል ስሜት ሰጥታው እንድታቀርብ ያደረጋትን አንቺም ደግሞ እንደ እናት የልጅሽን ወደዚህ ወደ ጨለማ ዓለም የሚሄድ ጉዳይ ስሜትሽን ህመሙን እንድታጋሪ ነው። ያው ስሰማ ወላይታ ነበርኩኝና ያው ጓደኛዬ ናት መታ ዶክተር ናት ልጅሽን ብላ ስትለኝ በጣም ነው ፊል ያደረኩት። ለምን በጌታ ቤት ነው ያደገችው ልጄ። በጣም ትጸልያለች፣ ጥሩ ባለ ራእይ ናት። ሁሉም ልጆቼ መጽሐፍ ቅዱስ ራሳቸው ይሰብካሉ ማታ ተራ በተራ ከሰኞ እስከ ዓርብ የጸሎት የቤተሰብ መጽሐፍ ቅዱስ ጥናት አለ። ስለዚህ እዛ ውስጥ ነው ያደጉትና አሁን ይሄን ስሰማ በጣም ነው ያመመኝ። ለምን ብዙ ግጥም የለም ወይ በዓለም ላይ እሱ ብቻ ነው ወይ ያለው? የእውቀቱ ስዩም ነው ብቻ ነው ወይ? ምን መግለጥ ተፈለገ? ገብቶሻል? ገላጭነቱ ለማን ነው? ይሄ ምንም እንኳን አይጠይቅ እንጂ እኮ ብዙ ስለአባት የገጠሙ ብዙ ጻፊያን አሉ። ለምን ከዛ ተመረጠ? ታትሚስ ሰው መንፈሳዊ ነው የምትይው እኮ ሲኖርበት ነው። ከወጣ አሳንቱ ባህር ውስጥ እያለ ነው። ከወጣስ ወጣ። ስለዚህ ባህር ውስጥ እኛ ጋር ያለች ባህር ነው። መንፈሳዊ ነገር አለ፣ ጸሎቱ አለ፣ እኔ ያለው አባት አለ፣ ቸርች አለ። ከዛው ላይ ራሷን ህይወት ከኖረች ግን ምትመራው ራሷ ነው። ስለዚህ አዝኛለሁ በጣም በረከት። አሁንም ደግመዋለሁ፣ ሶስት ትምህርት ቤት ገንብቻለሁ፣ ምገባ ማዕከል ገንብቻለሁ፣ አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን ደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገውን ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝና 1 ብር ደሞዝ ክፈሉኝ ከማለት ውጪ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ ይተወስራለ ጫካ ገብቼ ሰይጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የሥራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የአገሬን ግብር ከፍላለሁ። ገባህ? ኢንካም ታክስ ከፍላለሁ። የሰራተኛ የሥራ ታክስ ከፍላለሁ። እሱ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን። የረዳውን ቶ 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉት። ምናልባት ባላንስ አይደለም ይንደራ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ሰው ነው። አላኩልም እንዴ? የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኝ የለ ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም።
ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ ወጣፈልኝን ስክሪንሾት አድርጌ አልሰጠው ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። ምክንያቱም ላለፉት 1 ዓመት ከ9 ወር ታቦር ተራራ ላይ እየጸለይኩ ነበር። እኛ ቤት 3 ሃይማኖት አለ፣ 3ቱም ተቃውሞኛል። እኔ ግን ሁሉንም አልሰማም ነበር። ገብቷል? ሁሉንም አልሰማም ነበር። ያው ኦርቶዶክሶች ያው ገዳም ሄደው እንደሚጸልዩት ፕሮቴስታንቶች ደግሞ ተራራ ላይ የመጸለይ ልምድ አላቸው እና እዛ ቦታ ጋር የሄድኩት ለመጸለይ ፈልጌ አይደለም። በአንድ ወቅት ትንሽ ሲከፋኝ ደቡብ ሱዳን ነበርኩና ፓስፖርት አውጥቼ ለመሄድ ስለፈለኩ ሐዋሳ ሄጄ የእሷ ወንድም ዳንኤል ይባላል፣ ዳንኤል ወርቁ፣ እሱ ጋር አርፌ 1 ወር ፓስፖርቴ እስኪመጣ ድረስ እሱ ጋር አርፌ ፓስፖርቴ ሲመጣ ቪዛ አስመትቼ ልሄድ ነው የሄድኩት እዛ ቦታ። በዛው ገጠመኝ ግን በጣም ብዙ ነገር ተዘጋጋ። ገብቷል? ብዙ ነገር ባጃጅ ነበረኝ ተሸጠች። በጨለማው ዓለም ተጠልፋለች ብለው ያምናሉ። በጣም ምክንያቱም ብዙ ጊዜ በማየው እንዴ ነው የምለው አይደለም፣ ጥቂት በማየው ነገር ግን ምክር አለው። በሜሴጅም ጽፌላት አውቃለሁ። አንቺ አባትሽን አምላክ እግዚአብሔርን ጌታ ኢየሱስን የልጅነትሽን አምላክ ለምን ብዬ በተለያየ ጊዜ ተቆጥቼ አውቃለሁ። ትናገሪያለሽ እንጂ አትለውጭም። መለወጥ የእግዚአብሔር ስራ ነው። እንደ እናት ግን ሁሌ በጌታ ፊት አልቅሽንም ጸልይላት። ለምን ልጄ እንድትወሰድ አልፈልግም። በጣም ወጣ። እስኪ መልእክት ያስተላልፉላት እዚህ ላይ አያይዞ። መቼም ታየዋለች። እኔ በጣም ወዳለች። ለሱ የከፈልኩት ዋጋ እኔ ነኝ የማውቀው። በጣም ነው ያዘንኩት። ግን ልጅ ናት፣ ክፉን አልወድም። በመልሳ ከአምላክ ጋር ብትታረቅ ንስሐ ብትገባ ዛሬም ውስጥ ደስተኛ ልጅ ናት። ምክንያቱም ገንዘብ ክፉ ነው። እንኳን እሷን ሰለሞንም እንኳን የእግዚአብሔርን ስራ የሰራውን የዳዊትን ልጅ ገንዘብ ነው ከመስመር ያወጣው። ገንዘብ ክፉ ነው። ስለዚህ እግዚአብሔር ያው ወድሻለሁ ልጄ ነሽ፣ ክፉሽን አልወድም፣ ግን ከማይጠቅም ኮልኮሌ ከሆነ ነገ ጥለን ከምንሄደው ነገር እግዚአብሔር እንዲመልስሽ ሁሉ የጸሎቴ ነው። ዛሬም ወድሻለሁ፣ ክፉሽን አልወድም፣ ግን እግዚአብሔር እንዲመልስልሽ ሁሉ ይመኛል። አይዞት አይዞት አለች ብዬ አምናለሁ። እና በጣም ገረመኝ ቃሉን ምን ያህል እንዳከበረና እዛ ጋር መጥቶ አይዞሽ በርቺ ብሎኝ እንደውም እባኮትን አለቃ ስብሰባ አለን እኮ እባኮትን ስብሰባ አለን እኮ ስል መጥቻለሁ። ሙሉን ሳላ አልሄድም። ንቦቼንም ግቢውንም ጫካውንም ሪዘርቫየሩንም አንቺ ምሪኝ እየነዳሽ እኔ እከተልሻለሁ ብሎኝ እራሱ እየነዳ ሙሉ ግቢውን ዞሮ ከዛ ወጥቶ ሄደ ማለት ነው። በቃ ከዛ ይሄን ያነሳውልሽ ምንድነው በዛ ቀን አየ በነጋታው ያንቺ ፕሮግራም ነው። የዛን ቀን ማታ በረርኩኝ እኔ ወደዚህ መጣው አጋጣሚ አስቸኳይ ሆኖ ማለት ነው። ከዛ እግዚአብሔር ምስክሬ ነው አፍሬሽ ሁሉ ማለት ነው ማለት መጥቼ ኢትዮጵያ እስከምደውልልሽና ሶሪ እስከምልሽ ድረስ በጣም ነው ያፈርኩት። ማለት ምንድነው ምላት ቢያንስ የዛን ቀን ማታ ደውዬ ሶሪ ሳልላት እና ምንም ሳልላት ብለስ እና ሶሪ እንዴት ነው ማውራት ምንም ነገር አልልም። ኢትዮጵያ ሲደርስ እደውልላታለሁ። እንደው በምንም አይኔ ከዚህ ምንም በቴሌግራም በምንም አልደውልላትም ብዬ ወሰንኩኝና ለዛ ነው እውነቴን ነው ፌበን ካሳለፍሽው ነገር አንፃር ከሆንሽው ሰምቼሻለሁ። ያንቺ መሆኑን ሳላቅ ታሪክሽን ሰምቼ አልቅሼበታለሁ። በእውነት ነው የምነግርሽ። ምክንያቱም እኔ የሚገጥመኝ ቻሌንጅ ምናልባት ሰው አይዞሽ ላይለኝ ይችላል። ሰዎች አጠገቤ መተው ላበረታቱኝ ይችላሉ። እውነቴን ነው። እዛ ጫካ ውስጥ እንዳለች አንድ ወጣት ገበሬ ማለት ነው አንድ ቀንም ክልል ውስጥ ያሉ ሰዎች አይዞሽ ብለውኝ አያውቁም። ምን እንርዳሽ ብለውኝ አያውቁም። ማዳበሪያ ሰጥተውኝ አያውቁም። የሚገርምሽ ምንም ነገር ማለት ነው። ምክንያት ኦሮሚያ ላይ ብቻ ነው። ኦሮሚያ ላይ ሲሆን የተሻለ እድል አለ። ለማንኛውም ገበሬ የሚመጣው ነገር ይደርሰኛል። ደቡብ ላይ የራሱ ሆነ ነገር አለ። አፋር ገና አዲስ ነኝ ማለት ነው። እና ምን ልልሽ ፈልጌ ነው ከቦታ ቦታ እጅግ በጣም ዋጋ የሚያስከፍሉ ነገሮች አሉ። እኔ ያንን ነገር ሳይ ማለት ነው እኔ ጠንካራ ነኝ ብዬ ልናገር እችላለሁ። ፌበን አንቺ ግን ጠንካራ ነሽ በጣም ማለት ያለፍሽበትን መንገድ አልፌ እኔ መቆም መቻሌን እርግጠኛ አይደለሁም። ድጋሚ እንደዚህ ማውራት መቻሌን እርግጠኛ አይደለሁም። ከዚህ በፊትም ብዬሻለሁ። ፌበን እጅግ በጣም ጠንካራ ልጅን የሚያክል ነገር ያጣች ልጅ ናት። ከዛ ህይወት ከዛ ማጣት ተነስታ እግዚአብሔር አምላክ በሁለት እግሯ አቁሟት ለሌሎች ሴቶች እህቶቻችን ብዙ ጥንካሬ የሆነች ብዙ መበረታታት የሆነች ማበረታታት በአፍ አይደለም ኢንስፓየር የምታረጋው በአፍ አይደለም
በተግባር ያሉበት ድረስ ሄዳ የታሰሩትን እየጠየቀች የታመሙትን እየጠየቀች የእጅ ስጦታ ይዛላቸው እየሄደች ሴቶች ንጽህናቸውን እንዲጠብቁ ብዙ ነገሮችን የምታደርግ እህታችን ናትና ፍራኦል እንግዲህ ብዙዎቻችሁ ትረዷታላችሁ ብዬ አስባለሁኝ። በጣም ልትረዷት ልትደግፏት የምትገባ እህታችን ነች። በጣም መልካም ልብ ያላት በጣም ብዙ የምትለፋ ብዙ የምትሰራ ልጅ ናትና እግዚአብሔር አምላክ ደግሞ አሁን በትዳርም ባርኳታል። እግዚአብሔር ብዙ ነገር አድርጎላታል። እውነት ነው፣ እግዚአብሔር እየካሳት ነው። እኛም ደግሞ በምንችለው ሁሉ ከጎንሽ እንቆማለን፣ እንደግፍሻለን። ፌብዬ እዚህ ላይቭ ላይ 2000 ሰው አለ። 2000ዎቻችሁ በምትችሉት ሁሉ ደግፏት ለማለት ነው። ቴንክ ዩ በረከት። ክብራትና ክብራን የቲክቶክ ላይ ነዋሪዎች እንዴት ናችሁ? ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። በመጨረሻ እንደው የምታነሷቸው ነገሮች ካሉ እድል ልስጣችሁና 2000 ሰዎችንም እንፍታቸው። ይሄን ቀላል ህዝብ አይደለም ይሄ ህዝብ ብዙ ስራ አለባቸው። ቴዲ ምንድነው ታሰርን እኮ የሚሉም አሉ። የተዝናናን ነው እሁድን የተዝናናን ነው ፈታ እያልን ነው የሚሉም አሉና እስኪ የምትሏቸው ነገሮች ካሉ እናንተ በሉና እንሰነባበታለን። እኔ የምለው ቴዲ አንዴ ቆይ፣ ቅድም ስለ ሁለት አብዮች አውርተናል። አንዱ አብይ ይልማ ነው። አንዱ አብይ ደግሞ ጠቅላይ ሚኒስቴራችን ነው። ጠቅላይ ሚኒስቴራችን ማለት ብዙ ነገሮችን ተነጋግረናል። እሱን በተመለከተ በጣም ብዙ ሰው ኮመንት ላይ በረከት አብይ የትኛው ነው እንዴ ተባባል ነው እንዲህ ምናምን የሚል ጥያቄዎች በብዛት እየደጋገሙ የሚጽፉ ሰዎች አሉ። ከመጥፎ ባህሪ ጋር የተያዘ ያወራ ነው ስለ አብይ ይልማ ነው። ግልጽ እንዲሆንላችሁ ሁለቱም ዶክተር አብይ ሁለቱም ስለተነሳ ስለ ዶክተር አብይ ያወራ ነው። አድናቆታችን ምን እንደሆነ ነው። እኔ አገሪቱ ውስጥ በሚሰራው ስራ፣ በሚተክለው ዛፍ፣ በሚያደርጋቸው ነገሮች አደንቀዋለሁ። አንዳንድ ሰዎች ደግሞ ቅሬታም ያላቸው ሰዎች አሉ። እንግዲህ ትክክል ናችሁ አይደላችሁም አልልም። ሁሉም የራሱ የሆነ ነገር ነው። በግሌ የምደግፈውን ያክል ደግፋለሁ፣ ቅር የሚለኝን ነገር ይለኛል ማለት ነው። አብይ ይልማ ግን ስለ አብይ ይልማ አንስተን ነበረ። አብይ ይልማ ማለት ሳድስ ሚዲያ ነው። ብዙ ያላቸው ነገሮች አሉ፣ ብዙ ያለው ነገር አለ ስለኔ። አሁን በእርግጥ ከሚዲያው ላይ ሙሉ ቢያነሳው ስለሱ ያወራ ነው ብዙ ነገር ነበረ። ያ ሁሉ የተወራ ወሬ አብይ ይልማን ነው የሚመለከተው እንጂ ጠቅላይ ሚኒስቴራችንን አይደለም ለማለት ነው። አላደረኩም ካለ ስልኩ አለ ገባን ሊዋሽ አይችልም። ግን እኔ በረከት ሴት ነኝ፣ የልጆች እናት ነኝ፣ ለኢትዮጵያውያን ሴቶች ተስፋ ነኝ። ገባ ለብዙ ዲያስፖራዎች ተስፋ ነኝ። ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ። ገባ አይደለ? ኢትዮጵያ ውስጥ ልንገር ከባድ ሾታ ላይ አለ። ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾታ ላይ አለ። ገባ አይደለ? በጣም መጥፎ ነገር ነው። የሚሰራን ሰው መምታት በጣም ነውር ነው። እውነቴን ነው የምነግርህ። በጣም ዝም ያልኩት ምንም ማረግልኝም ከነሱ ጋር ገብቻ አልለፋለፍም ብዬ ነው። ገባ? ግን ዛሬ የልቤን እናገራለሁ። በረከት እኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባ ካደለ ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ፣ አዎ አዝኛለሁ። አዎ በሀገሬ ተስፋ ቆርጫለሁ። አዎ